ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ አርብ የካቲት 27 ቀን 2018 ዓ.ም ለምሽት የመረጥናቸው የዜና ዘገባዎቻችንን ይዘንላችሁ ቀርበናል። በዕለቱ የዜና ዘገባዎቻችን ላይ ደግሞ አዳዲስና ወቅታዊ ዓለም አቀፋዊ እንዲሁም ሀገራዊ መረጃዎችን አካተናል። በቅድሚያም አርዕስቶችን የክልሉ ጤና ቢሮ ለሰብአዊ ረድኤት አጋሮች፣ ለለጋሾች፣ ለተባበሩት መንግስታት ድርጅት ተቋማት፣ ለኤምባሲዎችና ለዓለም አቀፍ የጤና ተቋማት አስቸኳይ ጥሪ አቅርቧል። ለመሆኑ ይህ አስቸኳይ ጥሪ የቀረበበት ምክንያት ምንድነው? የምትሰሙት መረጃችን ነው። ከትላንት ሌሊት ጀምሮ በአስቸኳይ እንዲወጡ መልእክት የደረሳቸው በኩዌት የሚገኘው የአሜሪካ ኤምባሲ ሰራተኞች ከመውጣታቸው በፊት መረጃዎችን በሙሉ እንዲያጠፉና ሚስጥራዊ ሰነዶችን እንዲያወድሙ ትዕዛዝ እንደተሰጣቸው ተሰምቷል። ለሰራተኞችም በአስቸኳይ ትዕዛዙ የተሰጣቸው ደግሞ የኩዌት ጦር ወደ ሀገሪቱ አየር ኃይል ሊገባ የነበረውን ሚሳኤል ካከሸፈ በኋላ ነው ተብሏል። በዝርዝር ትሰሙታላችሁ። በመካከለኛው ምስራቅ እየተባባሰ በመጣው የኢራንና የእስራኤል ጦርነት ሳቢያ በቢሊዮን የሚቆጠር ዶላር ሀብት ያላቸው ባለሀብቶች ንብረታቸውን ከዱባይ ማሸሸት መጀመራቸው ተነገረ። በዚህም ምክንያት በርካታ ባለሀብቶች $100,000 በላይ የሚሆን ተቀማጭ ገንዘባቸውን በአስቸኳይ ወደ ሌላ ሀገራት ባንኮች ማዛወር መጀመራቸውን ተከትሎ በተባበሩት አረብ ኤምሬት ዘንድ ስጋት ተደቅኗል ተብሏል። በዝርዝር እናጋራችኋለን። የሳውዲ አረቢያ መንግስት የሀገሪቱን መሬት የአየር ክልልም ሆነ የባህር ግዛቷን በኢራን ላይ ለሚሰነዘሩ ጥቃቶች እንዳይውሉ መከልከሏን ተከትሎ ከኢራን በኩል ምስጋና ቀረበላት። በሌላ በኩል ሳውዲ አረቢያ በዚህ ጦርነት ውስጥ ገለልተኛ ሆና ለመቆየት መወሰኗ በመካከለኛው ምስራቅ ያለውን የኃይል ሚዛን የሚቀይር ነው እየተባለ ይገኛል። በዝርዝር የምናጋራችሁ መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች የተመረጡ መረጃዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ደንበኞች ስልካቸውን በመጠቀም ብቻ ቆጣሪ የሚያስነብቡበት አሰራር መጀመሩ ተነገረ። የኢትዮጵያ ኤሌክትሪክ አገልግሎት ደንበኞች ባሉበት ቦታ ሆነው የእጅ ስልካቸውን በመጠቀም ብቻ የቆጣሪ ንባባቸውን የሚያስነብቡበት አሰራር በሙከራ ደረጃ መጀመሩን አስታውቋል። ይህ አዲስ አሰራር ደግሞ በተደጋጋሚ ከደንበኞች የሚነሱ ቅሬታዎችን ለመፍታት ይረዳልም ተብሏል። የሙከራ ትግበራው ከ16,000 በላይ የድህረ ክፍያ ተጠቃሚ ደንበኞች ባሉበት በሰሜን አዲስ አበባ ሪጅን መጀመሩን የተቋሙ የኮሚኒኬሽን ስራ አስፈጻሚ አቶ አንዋር አብራር ተናግረዋል። ስራ አስፈጻሚው አክለውም የዲጂታል አሰራሩ ለደንበኞች በቀላሉ ተደራሽ ለመሆን የፍጆታ ሂሳብን በወቅቱ ለመፈጸም ጥራት ያለው አገልግሎት ለመስጠት እንዲሁም ጊዜና ወጪን ለመቆጠብ እንደሚያስችልም አስረድተዋል። በዚህም ከየካቲት 13 ቀን እስከ የካቲት 23 ቀን 2018 ዓ.ም ደንበኞች የፍጆታ ንባባቸውን በቀላሉ በቤታቸው ሆነው ለዚሁ አገልግሎት በተዘጋጀ የቴሌግራም ቻትቦት ላይ ሲልኩ እንደነበርም አስታውሰዋል። በተጨማሪም በሙከራ ደረጃ የተጀመረው አሰራር ያሉበትን ክፍተቶችና ጥንካሬዎች በመለየትም በቀጣይ በሌሎች ሪጅኖችና የአገልግሎት መስጫ ማዕከላት ለማስፋት መታቀዱንም አብራርተዋል። በሌላ በኩል የኢትዮጵያ ኤሌክትሪክ አገልግሎት የደንበኞቹን ማንነት ለማረጋገጥና አሰራሩን ለማዘመን የፋይዳ መታወቂያን ከአገልግሎት አሰጣጡ ጋር ሊያስተሳስር መሆኑን አስታውቋል። የትግራይ ጤና ቢሮ አስቸኳይ ጥሪ አቀረበ። የትግራይ ጤና ቢሮ በነዳጅና በመድኃኒት እጥረት ምክንያት የጤና ስርዓቱ ሊፈርስ እንደሚችል በማስጠንቀቅ አስቸኳይ ጥሪ አቀርቧል። ጤና ቢሮው በከፍተኛ ሁኔታ የነዳጅና የመድኃኒት አቅርቦት መቋረጥና እየጨመረ በመጣው የፋይናንስ ገደብ ምክንያት በክልሉ ያለው የፋይናንስ ስርዓት ሙሉ በሙሉ ሊቆም እንደሚችል በመግለጽ ለሰብአዊ ረድኤት አጋሮች፣ ለለጋሾች፣ ለተባበሩት መንግስታት ድርጅት
ተቋማት ለኤምባሲዎችና ለዓለም አቀፍ የጤና ተቋማት አስቸኳይ ጥሪውን አቅርቧል። የትግራይ ክልል ጤና ቢሮ ትላንት ባወጣው መግለጫ የህይወት አድን አገልግሎቶች ዳግም መጀመር ካልቻሉም በሚሊዮኖች የሚቆጠሩ ሰላማዊ ሰዎች ሊድን በሚችል በሽታ ለሞትና ለአደጋ ይጋለጣሉ በማለትም በአስቸኳይ ዓለም አቀፍ ጣልቃ ገብነት እንደሚያስፈልግ አሳስቧል። በተጨማሪም የጤና አገልግሎት በዓለም አቀፍ ሕግ ጥበቃ ሊደረግለት የሚገባ መሆኑንና በፖለቲካ ምክንያቶች ሊገደብ እንደማይገባውም ቢሮ ባወጣው መግለጫ አስገንዝቧል። እንዲሁም የዓለም ጤና ድርጅት WHO መተዳደሪያ ደንብን በመጥቀስም ማንኛውም የሰው ልጅ ከፍተኛ የጤና ደረጃ አገልግሎት የማግኘት መብት እንዳለውና ይህ መሰረታዊ የሰብአዊ መብት በማንኛውም ሁኔታ ሊከበርና ጥበቃ ሊደረግለት እንደሚገባም በአጽንኦት አሳስቧል። ወደ ውጪ መረጃዎቻችን ስንሸጋገር ደግሞ በመካከለኛው ምስራቅ እየተፋፋመ በመጣው ውጥረት ሳቢያ ባለሀብቶች ንብረታቸውን ከዱባይ እያሸሹ መሆኑ ተነገረ። በመካከለኛው ምስራቅ እየተባባሰ የመጣው የኢራንና የእስራኤል ጦርነት ለረጅም ጊዜ አስተማማኝ የንግድ ማዕከል ተብላ የምትታወቀውን ዱባይን ስጋት ውስጥ ጥሏታል ተብሏል። በተለይም ከህንድና ከቻይና የመጡ በቢሊዮን የሚቆጠር ዶላር ሀብት ያላቸው ኤሲያውያን ባለሀብቶች ንብረታቸውን ከዱባይ ባንኮች በማውጣት ወደ ደህንነታቸው የተጠበቀ ሲንጋፖርና ሆንግ ኮንግ እያዛወሩ መሆኑ ተሰምቷል። ባለፈው ሳምንት በዱባይ ላይ የተፈጸመው የሚሳኤልና የድሮን ጥቃት በባለሀብቶች ዘንድ ከፍተኛ መረበሽን ፈጥሯልም ነው የተባለው። እንደ ፋይናንስ ባለሙያዎች ገለጻ ከሆነ ደግሞ ቀደም ሲል ባለሀብቶች ወደ ዱባይ የሚሳቡት በቀረጥ ጥቅማ ጥቅሞች ምክንያት የነበረ ቢሆንም አሁን ግን የንብረታቸው ደህንነት ከምንም በላይ ቅድሚያ የሚሰጠው ጉዳይ ሆኗልም ብለዋል። በዚህም ምክንያት በርካታ የህንድ ባለሀብቶች $100,000 በላይ የሚሆን ተቀማጭ ገንዘባቸውን በአስቸኳይ ወደ ሲንጋፖር ባንኮች ለማዛወር ሙከራ ማድረጋቸውም ተዘግቧል። በሌላ በኩል የዱባይ የቤት ሽያጭ እና የሪል ስቴት እንቅስቃሴ ባለሀብቶችም ቆም ብሎ ማየት የሚለውን አማራጭ በመምረጣቸው ምክንያት ገበያው መቀዛቀዝ አሳይቷል የተባለ ሲሆን ይህም በባለሀብቶች በራስ መተማመን ላይ አሉታዊ ተጽዕኖ አሳርፏልም ተብሏል። ምንም እንኳን የተባበሩት አረብ ኤምሬት መንግስት ሁኔታውን ለመቆጣጠርና የኢኮኖሚ ማረጋጊያ እርምጃዎችን እየወሰደ ቢሆንም ጦርነቱ የሚቀጥል ከሆነ ግን የዱባይ የዓለም አቀፍ የፋይናንስ ማዕከልነት ዝና ከፍተኛ ፈተና እንደሚያጋጥመው ተጠቁሟል። በኩዌት የሚገኘው የአሜሪካ ኤምባሲ ሰራተኞች ከመውጣታቸው በፊት መረጃዎችን በሙሉ እንዲያጠፉና ሚስጥራዊ ሰነዶችን እንዲያወድሙ ትዕዛዝ ተላለፈ። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በኩዌት ዋና ከተማ የሚገኘው የአሜሪካ ኤምባሲ ስራ እንዲያቆም መደረጉን በመግለጽም የኤምባሲው ሰራተኞች ከመውጣታቸው በፊት መረጃዎችን በሙሉ እንዲያጠፉና ሚስጥራዊ ሰነዶችን እንዲያወድሙ ትዕዛዝ እንደተሰጣቸው አስታውቋል። በዚህም ሰራተኞቹን የማስወጣት ተግባር የተከናወነው ከትላንት ሌሊት ጀምሮ ሲሆን የኤምባሲው ሰራተኞች መረጃዎችን በሙሉ እንዲያጠፉና ሚስጥራዊ ሰነዶችን የያዙ ሰርቨሮችን ደግሞ ሙሉ በሙሉ እንዲያወድሙ ትዕዛዝ እንደተሰጣቸውም ሁለት ባለስልጣናት ለሲቢኤስ መናገራቸው ተገልጿል። ሰራተኞችን የማስወጣት ትዕዛዝ የተላለፈው ደግሞ የኩዌት ጦር ወደ ሀገሪቱ የአየር ክልል ሊገባ የነበረውን ሚሳኤል በአየር መከላከያ ስርዓቱ እንዲከሽፍ ካደረገ በኋላ መሆኑ ተገልጿል። የኩዌት ጦር ቃል አቀባይ በበኩላቸው በኤክስ ገጻቸው በለጠፉት መግለጫ በማክሸፍ ዘመቻው የተወሰኑ ስብርባሪዎች ወደ መሬት እንዲወድቁ ተደርገዋል ብለው ይህም ደግሞ በተሽከርካሪዎች ላይ የተወሰነ ቁሳዊ ጉዳት ቢያደርስም በሰዎች ላይ ግን የደረሰ ጉዳት እንዳልተመዘገበ ተናግረዋል። እነዚህ መረጃዎች ከተሰሙ በኋላ መግለጫውን ያወጣው የአሜሪካ የውጭ ጉዳይ ሚኒስቴር በበኩሉም በሰራተኞቹ ላይ የደረሰ ጉዳት እንደሌለ አስታውቋል። በሌላ በኩል ባለፈው እሁድ ዕለት በኩዌት ፖርት ሹኢባ ወደብ ላይ በደረሰ የአየር
ጥቃትም 6 የአሜሪካ ወታደሮች መገደላቸው ይታወሳል። ጥቃቱም የደረሰው በሰው አልባ አውሮፕላን ስርዓት እንደሆነ የአሜሪካ ጦር ማዕከላዊ እዝ ያስታወቀ ሲሆን ሰኞ ዕለት ደግሞ በኤምባሲው አቅራቢያ ጥቃት ተፈጽሞ በእሳት ተያይዞ እንደነበር ይታወሳል። ሳውዲ አረቢያ የአየር ክልሏን ለጥቃት ባለመፍቃዷ ሳቢያ ቴህራን ምስጋና ቀረበች። በሳውዲ አረቢያ የኢራን አምባሳደር የሆኑት አሊሬዛ ኢናያቲ የሳውዲ መንግስት የሀገሪቱን መሬት የአየር ክልልም ሆነ የባህር ግዛቷን በኢራን ላይ ለሚሰነዘሩ ጥቃቶች እንዳይውሉ ለማድረግ የወሰደውን ቁርጠኛ አቋም አድንቀዋል። አምባሳደሩ ለአጃንስ ፍራንስ ፕሬስ በሰጡት መግለጫ ይህ የሳውዲ አረቢያ ውሳኔም በቀጠናው ያለውን ሰላምና መረጋጋት ለመጠበቅ ትልቅ ፋይዳ እንዳለውም ተናግረዋል። ሳውዲ አረቢያ ከዚህ ቀደም ማንኛውም ወታደራዊ ኃይል ግዛቷን ተጠቅሞ በኢራን ላይ ጥቃት እንዲሰነዘር እንደማትፈቅድ በይፋ ማስታወቋ የሚታወስ ሲሆን አምባሳደሩም ይህንኑ ቃል አክብራ በመቀጠሏ ምስጋናቸውን አቅርበዋል። ይህ ዲፕሎማሲያዊ መግለጫ የወጣው ደግሞ በመካከለኛው ምስራቅ ያለው ውጥረት በጨመረበትና የተለያዩ የአየር እርምጃዎች ስጋት በነገሰበት ወቅት ነው። በተጨማሪም አምባሳደር ኢናያቲ በሪያድ በሚገኘው የአሜሪካ ኤምባሲ ላይ በቅርቡ ለተፈጸመው የድሮን ጥቃት ኢራን ምንም አይነት እጅ የለባትም በማለት ክሳቸውን አስተባብለዋል። ሳውዲ አረቢያ በቴህራንና በዋሽንግተን መካከል ያለውን ውጥረት ለማርገብ የዲፕሎማሲያዊ ድልድይ ሆና የአየር ክልሏን ለጥቃት መተላለፊያነት ፈጽሞ አታውልም በማለት በይፋ ቃል መግባቷን ለቀጠናው ሰላም ያላትን ቁርጠኝነት የሚያሳይ ነው ተብሏል። በሌላ በኩል ሳውዲ አረቢያ በዚህ ጦርነት ውስጥ ገለልተኛ ሆና ለመቆየት መወሰኗ ደግሞ በመካከለኛው ምስራቅ ያለውን የኃይል ሚዛን የሚቀይርና በምዕራባውያን ዘንድ የሚመራውን ኢራንን የመነጠል ስትራቴጂ የሚፈታተን ሆኖ ተገኝቷል ነው የተባለው። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የኢራን ፖለቲካዊ መናጋት ለቻይና የስትራቴጂ ፈተና መደቀኑ ተነገረ። በየካቲት ወር መገባደጃ ላይ በኢራን ላይ የተሰነዘረውን የአሜሪካና የእስራኤል ጥቃት ተከትሎ የሀገሪቱ የወደፊት ዕጣ ፈንታ መናጋቱም ለቻይና ከፍተኛ የሆነ የጂኦፖለቲካና የኢኮኖሚ ፈተና ሆኖባታል ተብሏል። የኢራን የበላይ መሪ አያቶላ አሊ ኻሜኒ መገደላቸው የፈጠረውም የኃይል ክፍተትም ቤጂንግ በመካከለኛው ምስራቅ ለዓመታት የገባችውን ስትራቴጂካዊ ተአማኒነት አደጋ ላይ ጥሎታል ነው የተባለው። ቻይና በጥቃቱ በሰጠችው አጸፋዊ የውግዘት ምላሽም ድርጊቱ የኢራንን ሉዓላዊነት የጣሰና ዓለም አቀፍ ሕግን የናቀ በማለትም በጽኑ አውግዛለች። በዚህም የቻይና የውጭ ጉዳይ ሚኒስትር ዋንግዩ ከኢራን አቻቸው ጋር ባደረጉት ንግግር ቻይና የኢራንን ብሔራዊ ክብርና ሉዓላዊነት እንደምትደግፍም ገልጿል ተብሏል። ይሁን እንጂ ቻይና ከቃላት ባለፈ ወደ ቀጥተኛ ወታደራዊ ድጋፍ አለመግባቷ ለጥቅሞቿ የምትከተለውን ጥንቃቄ የተሞላበት ዲፕሎማሲ የሚያሳይ መሆኑ ተገልጿል። ኢራን በበኩሏ ለቻይና በቅናሽ ዋጋ የምታቀርበው የነዳጅ አቅርቦት ለሀገሪቱ ኢንዱስትሪዎች ወሳኝ ምሰሶ ሲሆን አሁን ባለው አለመረጋጋት ደግሞ የሆርሙዝ የባህር ሰርጥ ስጋት ላይ መውደቅ በቻይና የነዳጅ ዋጋ ላይ ከፍተኛ ንረት ሊያስከትል ይችላል ተብሏል። የቻይና መንግስትም የኢነርጂ ደህንነቷን ለመጠበቅ አማራጭ የነዳጅ መስመሮችንና የሩሲያን አቅርቦት ለማጠናከር እየሰራ መሆኑ ተመላክቷል። ይህ ግጭትም ለቻይና ወታደራዊ አመራሮች እንደ ፊልድ ላቦራቶሪ እያገለገለ ነው የተባለ ሲሆን ቤጂንግ የአሜሪካን ድንገተኛና ቴክኖሎጂ የታከለበት ጥቃት በቅርበት እየተከታተለችና ለወደፊቱም የታይዋን ጉዳይና በቀጠናው ለሚኖራት ወታደራዊ ስልት ትልቅ ትምህርት እንደሚሆናትም ተንታኞች ገልጸዋል። በዚህም የኢራን አለመረጋጋት ቻይና በመካከለኛው ምስራቅ ያላትን ገለልተኛ ሰላም ፈጣሪ ሚና የሚፈትን ትልቅ ክስተት ሆኗልም ተብሏል። ቤጂንግ በአሁኑ ወቅትም በኢራን ውስጥ የሚኖረውን የስልጣን ሽግግርና ተቀባይነት ባለው ሁኔታ ጥቅሞቿን ለማስጠበቅ ከኢራን ጊዜያዊ አመራሮች ጋር ዲፕሎማሲያዊ ግንኙነቷን አጠናክራ ቀጥላለች ተብሏል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምሽት ያዝንላችሁ የዜና ዘገባዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።